አቶ እስክንድር ነጋ በአዲሱ የአማራ ፋኖ ብሔራዊ ንቅናቄ የተሰጣቸውን የፖሊስ ቢሮ ኃላፊነት እንደማይቀበሉ አስታወቁ። በአመራርነት ባልቀጥልም እንደተራባል ትግሌን ያለምንም ቅድመ ሁኔታ ቀጥላለሁ ሲሉ የተናገሩት አቶ እስክንድር ነጋ ለቦታው ሌላ ሰው እንዲተካ ጥያቄ አቅርበዋል ተብሏል። የምናስቀኛችሁ ዝርዝር ጉዳይ አለ። በተመሳሳይ መልኩ እስክንድር ነጋ ጦሩ ዘመነ ካሴን ከመረጠ አመራር ሁኜ መቀጠል አልፈልግም፣ አባል ሁኜ ማገልገል እንመርጣለሁ ማለታቸው ነው የተሰማው። አቶ እስክንድር ነጋ በአዲሱ አደረጃጀት ጦሩ አቶ ዘመነ ካሴን የሚመርጥ ከሆነ አመራር ሆኖ ከመቀጠል ይልቅ እንደ አንድ አባል ህዝብን ማገልገል እንደሚፈልጉ ማስታወቃቸውን ለመከተው ቅርበት አለን ያሉ አንድ ምንጭ ተናግረዋል። የምናስቃኛችሁ እስክንድር ነጋን የተመለከተው ሌላኛው መረጃችን ነው። በተመሳሳይ መልኩ የተመሰረተው ተቋም የግለሰቦች መውጣትና መግባት የማይበግረው ግዙፍ የአማራ ተቋም መሆኑን የፋኖ ደጋፊዎች ተናገሩ። የፋኖ ደጋፊዎች የአቶ እስክንድር ነጋና የአቶ ምስጋናው አንዱዓለም ራሳቸውን ከትግሉ ማግለል የሚጎዳው እንዳልሆነ ገልጸዋል። አቶ እስክንድር ነጋ በአዲሱ አደረጃጀት ጦሩ የአቶ ዘመነ ካሴን ከመረጠ አመራር ሆኖ ከመቀጠል ይልቅ እንደ አንድ አባል ህዝብን ማገልገል እንደሚፈልጉ ሲያስታውቁ የተናጠል ትናንሽ አደረጃጀቶች ከስመው አንድ ግዙፍ የአማራ ተቋም መፈጠሩን የፋኖ ኃይሎች ገልጸዋል። እናስቃኛቸዋለን። ክቡራን የሚዲያችን ቤተሰቦች አብረውን ሲቆዩ እነዚህና ሌሎች ጉዳዮችን በተለይም እስክንድር ነጋ ከአዲሱ የፋኖ አደረጃጀት ውስጥ ራሱን ማግለሉን የተመለከተ ዝርዝር መረጃዎችን የምታደምጡ ይሆናል። አሁን ወደ ዝርዝር መረጃዎች እናልፋለን። አቶ እስክንድር ነጋ በአዲሱ የአማራ ፋኖ ብሔራዊ ንቅናቄ የተሰጣቸውን የፖሊስ ቢሮ ኃላፊ እንደማይቀበሉ አስታወቁ። በአመራርነት ባልቀጥልም እንደተራባል ትግሌን ያለምንም ቅድመ ሁኔታ እቀጥላለሁ ሲሉ የተናገሩት እስክንድር ነጋ ለቦታው ሌላ ሰው እንዲተካ ጥያቄ አቅርበዋል ተብሏል። በኢትዮጵያ ፖለቲካና የጋዜጠኝነት ታሪክ ውስጥ ስማቸው ጎልቶ የሚነሳው አቶ እስክንድር ነጋ በቅርቡ በተለያዩ የፋኖ አደረጃጀቶች ውስጥ ለተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን የላኩት ደብዳቤ አነጋጋሪ ሆኗል። አቶ እስክንድር ነጋ በድርጅቱ መዋቅር ውስጥ የተሰጣቸውን የፖሊሲ ቢሮ ኃላፊነት ቦታ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ በይፋ ጠይቀዋል። የንቅናቄው መስራች ጉባኤ ከተካሄደ እና አመራሮቹ ከተመረጡ በኋላ አቶ እስክንድር ዛሬ ማለዳ ለድርጅቱ ፖሊስ ቢሮ በጻፉት ደብዳቤ እንደገለጹት ምንም እንኳን የህደቱ ድርጅት መመስረት ታሪካዊ ስኬት ቢሆንም ራሳቸውን ግን በአመራርነት ለመቀጠል ፍላጎት እንደሌላቸው አስታውቀዋል። አቶ እስክንድር በደብዳቤያቸው ላይ በአዲሱ ውህደት ድርጅታቸው ውስጥ የፖሊስ ቢሮ አባል ሆኜ መስራት እንደማልችልም ታውቆ በተመደብኩበት ቦታ ሌላ ሰው እንዲተካ አሳስባለሁ ሲሉ የአመራር ቦታውን ለመረከብ ፈቃደኛ ለመሆናቸውን በግልጽ አስቀምጠዋል። የታሪካዊ የድርጅት አካል በመሆናቸው ክብር እንደሚሰማቸው የገለጹት ፖለቲከኛው የድርጅቱን መመስረት በደስታ እንደተቀበሉትም አክለዋል። በበርካታ የፖለቲካ ተንታኞች ዘንድ የአቶ እስክንድር ነጋ ውሳኔ ያልተጠበቀ ክስተት ሆኗል። በተለይም አፋብን እውን እንዲሆን በተደረገው የውህደት ሂደት ውስጥ የአቶ እስክንድር ቁልፍና የመሪነት ሚና ሲጫወቱ እንደነበር ይታወቃል። ይሁንና አሁን ላይ ከአመራርነት ራሳቸውን ለማግለል የወሰኑበት ዝርዝር ምክንያት በደብዳቤው ላይ ከመጥቀስ ተቆጥበዋል። ከአመራርነት ቦታቸው ለመልቀቅ ቢወስኑም ከትግሉ እንደማይለዩ የተናገሩት አቶ እስክንድር ነጋም በደብዳቤው ላይ አጽንኦት ሰጥተው እንደገለጹት እንደ ተራ የድርጅት አባልነት ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቅብኝን ኃላፊነቶችና ግዴታዎችን በጠቅላላ እንደምፈጽም አረጋግጣለሁ ብለዋል። ይህም ለአዲሱ ንቅናቄ ያላቸውን ታማኝነትና ቁርጠኝነት የሚያመላክት እንደሆነ ተመላክቷል። አቶ እስክንድር በመልእክታቸው ማጠቃላይ ላይ አዲሱ አመራር የጣለበትን ከባድ የታሪክ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በአማራ ክልል ሲንቀሳቀሱ ለነበሩት የተለያዩ የፋኖ አደረጃጀቶች ወደ አንድ ማዕከላዊ እዝ ለማምጣት ያለመ የቅርብ ጊዜ ውህደት ውጤት ሲሆን አቶ እስክንድር ነጋ ከአመራርነት መገለል በድርጅቱ ቀጣይ ጉዞ ላይ ምንም አይነት ፖለቲካዊ ትርጉም ይኖረዋል የሚለው ጉዳይ የብዙዎች መነጋገሪያ ሆኗል። ድርጅቱ እስካሁን በአቶ እስክንድር ነጋ ጥያቄና ምትክ አመራር መመደብን በተመለከተም በይፋ የሰጠው መግለጫ የለም። ስለሆነም አቶ እስክንድር ነጋ ጦሩ ዘመነ ካሴን ከመረጠ አመራር ሁኜ መቀጠል አልፈልግም፣ አባል ሁኜ ማገልገል መርጣለሁ ሲሉ መሰንበታቸው ተሰማ። አቶ እስክንድር ነጋ በአዲሱ አደረጃጀት ውስጥ ጦሩ አቶ ዘመነ ካሴን ከመረጠ አመራር ሆኖ ከመቀጠል ይልቅ እንደ አንድ አባል ህዝብን ማገልገል እንደሚፈልጉ አስታውቀዋል። አቶ እስክንድር ነጋ በቅርቡ በተዋቀረው አዲሱ ድርጅት ውስጥ የተጣለባቸውን ከፍተኛ የስልጣን ቦታ እንደማይቀበሉ በይፋ አረጋግጧል። ይህን ጉዳይ አስመልክቶ የፖለቲካ ተንታኞች በሰጡት ሰፊ ማብራሪያዎች የአቶ እስክንድር ውሳኔ መነሻ አቶ ዘመነ ካሴን ለመበቀል ያለመ ስልት ነው ብለዋል። በተለይም አቶ እስክንድር በዘመነ ካሴ ጠላቶች ሐሳብ ተማርከው
ይህንን እርምጃ ቢወስዱ ውጤቱ ግን ራሳቸውን የሚጎዳና ከህዝብ የሚነጥላቸው መሆኑን ገለልተኛ ታዛቢዎች አስረድተዋል። አቶ እስክንድር ከሰላማዊ ፖለቲካ ወደ ፋኖ የትግል ሜዳ ከገቡበት ጊዜ አንስቶ የተበታተነውን የፋኖ አደረጃጀት ወደ አንድ ማዕከላዊ ዕዝ ለማምጣት ከፍተኛ ተስፋ ተጥሎባቸው የነበረ ቢሆንም በተቃራኒው የእሳቸው መግባት በፋኖ መዋቅሮች መካከል ሰፊ መከፋፈልን እንደፈጠረ ተቾች ይገልጻሉ። ከቀድሞ የጋዜጠኝነት ሙያቸው ጀምሮ እስከ ባልደራስ የፖለቲካ ፓርቲ መስረታ ድረስ ድርጅታቸውን በመገንባት ረገድ የነበራቸው ታሪክ ወደ ትጥቅ ትግሉ ይዘውት መምጣታቸውን የሚያወሱት ታዛቢዎቹ ግለሰቡ ድርጅት በመገንባትና መልሶ በማፍረስ የሚታወቁ መሆናቸው በፋኖ ንቅናቄም ውስጥ እየተስተዋለ ነው ሲሉም ይወቅሳሉ። አቶ እስክንድር አሁን እያሰሙ ያሉት አቋም የትግሉን ዓላማ ከህዝብ ነጻነት ወደ ግለሰቦች የስልጣን እምቢተኝነት በማውረድ የፖለቲካ ህይወታቸው ማክተም የሚሆንበት የብቸኝነት ጎዳና እየመራቸው መሆኑን አጽንኦት ሰጥተው ተናግረዋል። አቶ እስክንድር ነጋ በበኩላቸው ለተፈጠረው ውዝግብ ምላሽ በሰጡበት ጽሑፋቸው ጦሩ ዘመነን ከመረጠ አመራር ሁኜ መቀጠል አልፈልግም፣ ይልቁንም አባል ሁኜ ህዝብን ማገልገል እፈልጋለሁ በማለት ከስልጣን ይልቅ ተራ አባል ሆኖ ማገልገልን እንደመረጡ አስታውቀዋል። ይሁን እንጂ ይህንን የአቶ እስክንድር ነጋ ውሳኔ በተባበሩ የፋኖ ኃይል ክንድ ላይ የፈጠረው መደናገርና ክፍፍል በቀጣይ ትጥቅ ትግሉን በግለሰብ ተቀባይነት ላይ አሉታዊ ጥላ ሊያጥላ እንደሚችል ይጠበቃል ተብሏል። የተመሰረተው ተቋም የግለሰቦች መውጣትና መግባት የማይበግረው ግዙፍ የአማራ ተቋም መሆኑን የፋኖ ደጋፊዎች ተናገሩ። የፋኖ ደጋፊዎች የአቶ እስክንድር ነጋና የአቶ ምስጋናው አንዱዓለም ራሳቸውን ማግለል የሚጎዳው እንዳልሆነ ገልጸዋል። አቶ እስክንድር ነጋ በአዲሱ አደረጃጀት ጦሩ አቶ ዘመነ ካሴን ከመረጠ አመራር ሆኖ ከመቀጠል ይልቅ እንደ አንድ ተራ አባል ህዝብን ማገልገል እንደሚፈልጉ ሲያስታውቁ የተናጠል ትናንሽ አደረጃጀቶች ከስመው አንድ ግዙፍ የአማራ ተቋም መፈጠሩ ተገልጿል። ይህንን ጉዳይ አስመልክቶ የፖለቲካ ተንታኞች እንደገለጹት ቀደም ሲል የነበሩ የተናጠል አደረጃጀቶች በማክተማቸው በአሁኑ ወቅት ግለሰቦች መውጣታቸው ወይም መግባታቸው የማይናወጥና ህዝባዊነት ያለው ግዙፍ አማራዊ ድርጅት ፈጥሯል ይላሉ። ተቋም ተመሰረተ የሚባለው የአንድ ግለሰብ መሪ መሆን አለመሆን ሳይሆን አደረጃጀቱ በሰራዊቱና በህዝቡ ዘንድ ያለው ቅቡልነት ሲረጋገጥ መሆኑን ተንታኞች አብራርተዋል። አቶ እስክንድርን በተመለከተ አስተያየት የሰጡ ታዛቢ ግለሰቦች ትናንት በሌሎች ተከልለው ተቋም መስለው እየኖሩ ቢሆንም ዛሬ ግን በወሰዱት ያልቀበልም አቋም ምክንያት የቀራቸው ከዘራቸውን ብቻ ይዘው ራሳቸውን ከህዝብ በመነጠል ላይ መሆናቸውን ጠቁመዋል። አቶ እስክንድር ስልጣኑን አልቀበልም ያሉት አቶ ዘመነ ካሴን ለመበቀል ቢሆንም ውጤቱ ግን የራሳቸውን የፖለቲካ ህልውና ወደ ማክሰም የሚወስድ መሆኑን ተመላክቷል። በተያያዘ ዜና አቶ ምስጋናው አንዱዓለም ጨምሮ ሌሎች ግለሰቦች ከአማራ ብሔርተኝነት በመራቅ ሽቅብ ወደ ሰማይ ቁልቁል ወደ ምድር ነጥቀናል ማለት ይችላሉ ተብሏል። ይሁን እንጂ የአዲሱ ተቋም ደጋፊዎችና ታዛቢዎች እንደገለጹት እነዚህና መሰል ዳር ላይ ያሉ ግለሰቦች ጨርቅ አንጥፎ መለመን ሳይሆን መንገዱን ጨርቅ ያድርግላችሁ ብሎ መሸኘት የወቅቱ የትውልድ አቋም ነው ይላሉ። በሆዳችሁ የሚኖሩና የደከሙ ናቸው የተባሉት ግለሰቦች ቁጥር በተቋሙ ውስጥ ካሉት ጽኑ ታጋዮችና ከህዝባዊ ፍላጎት አንጻር ሲታዩ እዚህ ግባ የሚባል አለመሆናቸው ተገልጿል። አቶ እስክንድር ነጋ በበኩላቸው ጦሩ ዘመነን ከመረጠ አመራር ሁኜ መቀጠል አልፈልግም፣ ይልቁንም አባል ሁኜ ህዝብን ማገልገል እፈልጋለሁ የሚለው አቋማቸው በድጋሚ አጽንኦት ሰጥተው ተናግረዋል ተብሏል። በመጨረሻም ወደፊትም ቢሆን አዳዲስ ሰዎች ወደ ተመሰረተው ግዙፍ የአማራ ተቋም መግባታቸው፣ ሌሎች ደግሞ መውጣታቸው ወይም መስዋዕት መክፈላቸው የማይቀር ተፈጥሯዊ የትግል ዑደት መሆኑን በመቀበል ተቋሙ በግለሰቦች እምቢተኝነት ሳይደናቀፍ ጉዞውን እንደሚቀጥል ነው የተነገረው። የተከበራችሁ የሚዲያችን ቤተሰቦች ስለምትከታተሉን ደስ ብሎናል። በሌላ መሰናዶ እስከምንገናኝ ጤና ይስጥልን።